መስከረም 26 2016 የጀመረው የእስራኤል ሐማስ ጦርነት ከሁለቱ ወገኖች ተሻግሮ መካከለኛው ምስራቅ እንዲታመስ ምክንያት ሆኗል። በኢራን እንደሚደገፉ የሚነገርላቸው የሁቲ ኃይሎች በቀይ ባህርና በኤደን ባህረ ሰላጤ የንግድ መርከቦችን በተደጋጋሚ ማጥቃታቸው ለዚሁ ማሳያ ነው። በተለይም በኤደን ባህረ ሰላጤ በበባል መንደብ ቁልፍ መተላለፊያ ላይ ጥቃታቸውን አበርትተው ሰንብተዋል ሁቲዎች። አሜሪካን በበኩሏ ለዚሁ ምላሽ ለመስጠት በርካታ ጥቃቶችን ስትፈጽም ቆይታለች። የዓለማችን እስከ 12% ንግድ የሚሳለጥበትን ቀይ ባህርንም እንዲሁ ከባድ ውጥረት ውስጥ ከቶታል ጦርነቱ። የንግድ መርከቦች በኬፕ ኦፍ ጉድ ሆፕ በኩል ጉዟቸውንም ለ15 ቀናት እንዲያራዝሙ ተገደዋል። የግብፁ ሲዩዝ ቦይም ገቢው እስከ 50% እንዲቀንስ አድርገዋል የየመን ሁቲዎች። አሜሪካ የየመንን ሁቲዎች ኢላማ ያደረገ የአየር ጥቃት ጥር 2024 መጀመሯ የሚታወስ ሲሆን በወቅቱ የነበሩት ፕሬዝዳንት ጆ ባይደን ሀገራቸው በቀይ ባህር መርከቦች ላይ ለደረሰው ጥቃት እንዲሁም ንግዱንና የመርከቦቹን ደህንነት አደጋ ላይ ለጣሉ ጥቃቶች ቀጥተኛ ምላሽ የሰጠች መሆኑን ገልጸው ነበር። ዳግም ወደ ስልጣን የመጡት ፕሬዝዳንት ዶናልድ ትራምፕም ጆ ባይደንን በቂ እርምጃ መውሰድ አልቻሉም በሚል አጣጥለው በሁቲ ኢላማዎች ላይ የአየር ድብደባው እንዲቀጥል ፍቃድ መስጠታቸውን ቀጥለዋል። በተለይም 21 ሀገራትን የሚቆጣጠረው በዋናነት መካከለኛው ምስራቅን የሚያካልለው የአሜሪካ ማዕከላዊ እዝ ሴንትኮም በዩኤስኤስ ሃሪ ኤስ ትሩማን ባህር ሰርጓጅ መርከቧ አማካኝነት አካባቢውን ማመሱን ቀጥሏል። አሜሪካ ኢራን ሁቲ በመርከቦች ላይ ያነጣጠረ ጥቃት እንዲሰነዝር አድርጋለች ስትል በተደጋጋሚ ወቀሳዋን ስታሰማ ትደመጣለች። ኢራን የተባበሩት መንግስታት የጦር መሳሪያ ማዕቀብን በመጣስም ሰው አልባ አውሮፕላኖችን፣ ክሩዝና ባሊስቲክ ሚሳይሎችን ለሁቲ ማቅረቧን አሜሪካ ትናገራለች። አሜሪካ ሁቲ በመርከቦች ላይ የሚሰነዝረውን ጥቃት እስኪያቆም ድረስ ጥቃቷን አጠናክራ እንደምትቀጥል ገልጻለች። በሌላ በኩል ሁቲዎችም እስራኤል በጋዛ የከፈተችውን ጦርነት እስካላቆመች ጥቃታችን ይቀጥላል በሚል የሙጥኝ እንዳሉ ናቸው። በተለይም ፕሬዝዳንት ዶናልድ ትራምፕ ሁለተኛውን የስልጣን ዘመናቸውን ከተረከቡ ጊዜ ጀምሮ የአየር ጥቃቱ የአሜሪካ ዋነኛ ወታደራዊ ዘመቻ መሆኑ ይነገራል። የየመኗ ዋና ከተማ ሰንዓን ጨምሮ ሆዴይዳ የወደብ ከተማ የአሜሪካ ተዋጊ ጀቶች ሰለባ ሆነዋል። የሁቲው መሪ አብዱል ማሊክ አልሁቲ አሜሪካ በየመን ላይ የምታደርገውን ጥቃት እስከቀጠለች ድረስ ሁቲ በቀይ ባህር ላይ በሚገኙ የአሜሪካ መርከቦች ላይ ኢላማውን እንደሚያደርግ መናገራቸው የሁለቱን ወገኖች መካረር የሚያሳይ ሆኗል። የየመኑ ሁቲ አሜሪካውን በሰነዘረችው የአየር ጥቃት በትንሹ 4 ሰዎች መሞታቸውን ገልጾ በዋና ከተማዋ ሰንዓ ላይ ያነጣጠረው ጥቃት መኖሪያ ቤትን በመምታቱ ከ20 በላይ ሰዎች እንደቆሰሉም አስታውቋል። አሜሪካ ሌሎች 3 የአየር ጥቃቶችን ከሰንዓ በተጨማሪ በስተምዕራብ በሚገኘው በባኒ ማታር ግዛት ያደረሰች ሲሆን ስለደረሰው ጉዳት ምንም አይነት መረጃ አለመገኘቱን አልጀዚራ አስነብቧል። ፔንታጎንም በጉዳዩ ላይ ያለው ነገር የለም። ቀደም ሲል ሁቲ አሜሪካ በሰዓዳ ባደረሰችው የአየር ጥቃት ቢያንስ 2 ሰዎች ሲሞቱ 9 የሚሆኑት መቁሰላቸውን ገልጿል። ፕሬዝዳንት ዶናልድ ትራምፕ በግላቸው ትሩዝ ሶሻል ሚዲያ ባስነበቡት ጽሑፍና ባጋሩት ምስል የቦምብ ፍንዳታን የሚያሳይ ቪዲዮ ያደረሰው ጉዳት ሁቲ ካመነው በላይ ሊሆን እንደሚችልም ተጠቁሟል። ትራምፕ ቅዳሜ ባሰራጩት የምስል ቅጂ ከ70 በላይ ሰዎች በተሰበሰቡበት ሰው አልባ አውሮፕላን ጥቃት ሲያደርስ በመሆኑ በሁቲ ላይ ለሚደርሱ ጥቃቶች በሙሉ አሜሪካ ኃላፊነት እንደምትወስድ በተዘዋዋሪ የገለጸች መሆኑን የሚያሳይ እንደሆነ ነው ዘገባዎች የገለጹት። ትራምፕ ባሰራጩት የጽሑፍ መልእክትም እነዚህ ሁቲዎች ለጥቃት መመሪያ ለመስጠት የተሰበሰቡ ናቸው፣ በሁቲዎች ምንም አይነት ጥቃት አይደርስም፣ መርከቦቻችን ዳግመኛ አይሰጥሙም ሲሉ ተናግረዋል። ዶናልድ ትራምፕ ባሳለፍነው ወር ጥቃቶቹ እንዲቀጥሉ ትዕዛዝ ካስተላለፉ በኋላ በአሜሪካ በደረሰው ጥቃት ከ60 በላይ ንጹሃን ሰዎች ሕይወታቸውን ማጣታቸው ይታወሳል። ዋይት ሀውስም እስካሁን ሁቲን ኢላማ ያደረጉ ከ200 በላይ ጥቃቶች መፈጸሙን ገልጿል። የአሜሪካ ጥቃት ዳግም እንዲጀምር ያደረገው ሁቲ እስራኤል እርዳታዎችን ወደ ጋዛ ሰርጥ እንዳይገቡ በማድረግ ከ6 ሳምንታት የተኩስ አቁም በኋላ በጋዛ ጥቃቷን አጠናክራ መጀመሯን ተከትሎ ከእስራኤል ጋር ግንኙነት ያላቸውን መርከቦች ለማጥቃት ማቀድና ማነጣጠሩን በመናገሩ ነው። ሁቲዎች ከህዳር 2023 ጀምሮ ከ100 በላይ የንግድ መርከቦችን በሚሳኤልና ሰው አልባ አውሮፕላኖች ለማጥቃት ኢላማ ማድረጋቸውም ይገለጻል። ዋሽንግተን ሁቲን ለማጥቃት የጀመረችው አዲስ ዘመቻ ንጹሃንን ኢላማ ያደረገና በዋና ከተሞች ላይ ያነጣጠረ በመሆኑ ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ጥቃት የበለጠ አስከፊ ሊሆን እንደሚችል ተሰክቷል። ለፍልስጤማውያኑ በብርቱ ድጋፉን እያሳየ የሚገኘው ሁቲ የእስራኤል መርከብ ጥቃት ምን እንደሆነ በግልጽ በመናገር ብዙ መርከቦች የጥቃቱ ሰለባ እንደሚሆኑ ሲያስጠነቅቅ ቆይቷል። በአሜሪካና በየመኑ ሁቲ መካከል ያለው የጦርነት ዘመቻ ከመርከቦች ጥቃትና ከእስራኤል ሐማስ ጦርነት ባሻገር የትራምፕ አስተዳደር በፍጥነት እየገሰገሰ ባለው የኢራን የኒውክሌር መርሃ ግብር ላይ ጫና ለመፍጠር ያለውን እቅድ የሚያመለክት ስለመሆኑም ነው የሚገለጸው።